ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ ግንቦት 11 ቀን 2017 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በኢትዮጵያ ላይ ወታደራዊ ትንኮሳ አልፈጸምኩም ያለው የኤርትራ መንግስት የሰራዊት ክተት እንዳላወጀ መግለጹን በሀገራዊ ምክክር ሂደት የሚታየው የምሁራን ተሳትፎ ከሚጠበቀው አንፃር አነስተኛ ነው ሲል ኮሚሽኑ መግለጹን እንዲሁም ደግሞ በቤንሻንጉል ጉሙዝ ክልል በደረሰ የትራፊክ አደጋ የ19 ሰዎች ህይወት ማለፉን ተከትሎ የሀዘን ቀን መታወጁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። በኢትዮጵያ ላይ ወታደራዊ ትንኮሳ አልፈጸምኩም ያለው የኤርትራ መንግስት የሰራዊት ክተት እንዳላወጀ ገለጸ። ኤርትራ ሰራዊቷ ክተት እንዳላወጀችና በኢትዮጵያ ላይ የወታደራዊ ትንኮሳ ድርጊቶችን እንዳልፈጸመች በመግለጽ አሜሪካ በሚገኘው ኤምባሲዋ በኩል ባወጣችው መግለጫ አስተባብላለች። ይልቁንም በቀጠናው ውጥረት ያሰፈነው ኢትዮጵያ በዲፕሎማሲ ወይም በወታደራዊ ኃይል ወደ ማግኘት አለብኝ በማለት የከፈተችው ዘመቻ ነው በማለት የኤርትራ ኤምባሲ ባወጣው መረጃ ከሷል። ኤርትራ ይህንን ያለችው የአሜሪካ የሕግ መወሰኛ ምክር ቤት ቋሚ ኮሚቴ ሰሞኑን በአፍሪካ ቀንድ ወቅታዊ ሁኔታ ዙሪያ ላካሄደው የስሚ መድረክ በሰጠችው ምላሽ ነው። ቋሚ ኮሚቴው በኤርትራ ላይ ያልተረጋገጡ ውንጀላዎችን አቅርቧል በማለት የከሰሰው መግለጫው ለቋሚ ኮሚቴው አስረጅ ሆነው የቀረቡ ባለሙያዎች ለውጥረቱ ምንጩ የኤርትራ ወታደሮች የትግራይ ግዛቶችን ተቆጣጥረው መቀጠላቸው ነው ማለታቸውን አጣጥሏል። ሴናተር ክሪስ ቫን ሆለን በመድረኩ ላይ በኢትዮጵያና ኤርትራ መካከል ያለው ውጥረት ሊፈነዳ ተቃርቧል በማለት መናገራቸውን ኤርትራ ጠቅሳለች። የአሜሪካ የሕግ መወሰኛ ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ በኢትዮጵያና ኤርትራ ውጥረት ዙሪያ ባካሄደው ልዩ መድረክ በቀጠናው ለተፈጠረው ውጥረት የኤርትራ መንግስትን ተጠያቂ አድርጓል። በዚህ መድረክ ላይ የፕሪቶሪያ ስምምነት አደጋ ውስጥ ነው ያሉት የሴኔት አባላት ለቀጠናው ትኩረት እንዲሰጥም ጠይቀው ነበር። የውጭ ግንኙነት ምክር ቤት ባልደረባ ሚሼል ጋቪን በኢትዮጵያና በኤርትራ መካከል ያለውን ውጥረት በመጥቀስ ማስጠንቀቂያ አሰምተዋል። ይህም የፕሪቶሪያው ስምምነት አተገባበር ላይ እንቅፋት ነው ያሉት የምክር ቤት ባልደረባ በኤርትራ መንግስት ላይ እርምጃ እንዲወሰድ ጠይቀዋል። ሴናተር ቫን ሆለን በበኩላቸው ለቀጠናው እንደ ዋና ስጋት የኤርትራ መንግስት ስምምነቱን በመጣስ በትግራይ ክልል ውስጥ የኤርትራ ጦር መስፈሩን አንስተዋል። የኤርትራ ወታደሮች የትግራይ ክልል ግዛቶችን ተቆጣጥረው መቀጠላቸውን የጠቀሱት የምክር ቤቱ አባላት ይህም የኤርትራ መንግስት ጸብ አጫሪነት ያሳያል ሲሉም አስረድተዋል። በሀገራዊ ምክክር ሂደት የሚታየው የምሁራን ተሳትፎ ከሚጠበቀው አንፃር አነስተኛ ነው ሲል ኮሚሽኑ ገለጸ። ባሳለፍነው ቅዳሜ በሀገራዊ የምክክር ሂደት ምሁራን የሚኖራቸው ሚና በተመለከተ ከአማራ፣ ኦሮሚያና ደቡብ ኢትዮጵያ ክልሎች የተመረጡ 90 ምሁራን የተሳተፉበት የውይይት መርሃ ግብር በአዲስ አበባ ተካሂዷል። በመርሃ ግብሩ ላይ ንግግር ያደረጉት የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በኢትዮጵያ ያሉ ምሁራን በሀገራዊ የምክክር ሂደት ላይ ያላቸው ተሳትፎ ሊኖራቸው ከሚገባው አስተዋጽኦ አንጻር ሲታይ አነስተኛ ነው ብለዋል። አብዛኞቹ ምሁራን ከሂደቱ ራሳቸውን የማግለል አሊያም ሁኔታውን በዝምታ የመመልከት አካሄዶችን የመከተል አዝማሚያዎች እንደሚታይባቸውም አክለዋል። ምሁራን ሀገራዊ ምክክርን በተለየ መልኩ ማየት አለባቸው የሚል አቋም ኮሚሽኑ እንዳለው የጠቀሱት ምክትል ኮሚሽነሯ ጉዳዩ በአመለካከት ልዩነቶች ሳይጋረዱ ያለ ስስት አስተዋጽኦ ሊያበረክቱለት የሚገባ እንደሆነ ማሳስበዋል። በመደገፍም ይሁን በመቃወም የምሁራን ድምጽ ሊሰማበት የሚገባ ትልቅ ጉዳይ ሆኖ ሳለ ዝምታ መንገሱ ግን ጠቃሚ አማራጭ ነው የሚል እምነት የለንም ሲሉ ምክትል ኮሚሽነሯ የሀገራዊ ምክክር ኮሚሽኑን አቋም አስታውቀዋል። ይህ በእንዲህ እንዳለ በፌዴራል ደረጃ ባሉ የባለድርሻ አካላት የሚደረገው የሀገራዊ ምክክርና የአጀንዳ ማሰባሰብ መድረክ ከአንድ ሳምንት በኋላ እንደሚካሄድ ምክትል ኮሚሽነሯ መናገራቸውን ኢትዮጵያ ኢንሳይደር ዘግቧል። በዚህ መድረክ ላይ የመከላከያ ሰራዊት አባላት፣ ሀገር አቀፍ የፖለቲካ ፓርቲዎችና የሲቪል ማህበራት ተወካዮችን ጨምሮ 38 የባለድርሻ አካላት ይሳተፋሉ ተብሏል። በአዲስ አበባ የሚሊኒየም አዳራሽ ይካሄዳል ተብሎ በሚጠበቀው በዚህ የአጀንዳ ማሰባሰብ መድረክ ከነዚህ የባለድርሻ አካላት የተውጣጡ ከ900 በላይ ተሳታፊዎች እንደሚገኙ ተገልጿል። ለ3 ቀናት በሚቆየው በዚሁ መድረክ ላይም ተሳታፊዎቹ የተመካከሩባቸውን አጀንዳዎች አጠናቅረው ለኮሚሽኑ እንደሚያስረክቡና በመጪው ሀገራዊ ጉባኤ ላይ የሚወክሏቸውን ወኪሎች እንደሚመርጡ ምክትል ኮሚሽነሯ አስረድተዋል።
በቤንሻንጉል ጉሙዝ ክልል በደረሰ የትራፊክ አደጋ የ19 ሰዎች ህይወት ማለፉን ተከትሎ የሀዘን ቀን ታወጀ። በቤንሻንጉል ጉሙዝ ክልል መተከል ዞን በግልገል በለስ ከተማ በደረሰ የትራፊክ አደጋ የ19 ሰዎች ህይወት ማለፉን ፖሊስ አስታውቋል። ትናንት ግንቦት 10 2017 ዓ.ም በግልገል በለስ ከተማ አስተዳደር ከጧቱ 3 ሰዓት ከሩብ ላይ አንድ ሎቤድ ከላይ ኤክስካቫተር መኪና የጫነ በቴክኒክ ብልሽት መስመር ስቶ ሁለገብ ሆቴል ላይ ሻይ ቡና በመጠቀም ላይ ያሉትንና በመንገድ ዳር በግል ስራ ላይ ከነበሩ ሰዎች ላይ በመውጣት በሰው ህይወትና ንብረት ላይ ከፍተኛ ጉዳት አድርሷል። በአደጋው የሞቱ ሰዎች ቁጥርም ወንድ 17፣ ሴት 2ና በድምሩ 19 ሲሆኑ ከባድና ቀላል አካል ጉዳት የደረሰባቸው ወንድ 11፣ ሴት 2 በድምሩ 13 ሰዎች ሆስፒታል በሕክምና ላይ የሚገኙ ሲሆን በንብረት ላይ የደረሰ ጉዳት ደግሞ 55 ሚሊዮን 500 ሺህ ብር የሚሆን ንብረት ላይ ውድመት መድረሱን የግልገል በለስ ከተማ አስተዳደር ፖሊስ መምሪያ ኮማንደር ታዬ ጉርሜሳ ገልጸዋል። በአደጋው 30 ሰዎች ሞተዋል እየተባለ የሚሰራጨው መረጃ ትክክል እንዳልሆነም ተገልጿል። በዚህ ምክንያት የመተከል ዞን አስተዳደር በግልገል በለስ ከተማ በደረሰው ከፍተኛ የመኪና አደጋ ምክንያት ለ3 ቀናት በሀዘን ታስቦ እንደሚውል አስታውቋል። በኢትዮጵያና በኬንያ ድንበር አካባቢ የነበረው ግጭት አንጻራዊ ሰላም ቢያሳይም አሁንም ከኬንያ አርብቶ አደሮች በኩል ትንኮሳዎች እንዳሉ ተነገረ። በመጋቢት ወር መጀመሪያ በኢትዮጵያና ኬንያ ድንበር አካባቢ በኢትዮጵያ ደቡብ ኦሞ ዞን ዳሰነች ወረዳና በኬንያ ቱርካና ግዛት በአርብቶ አደሮች መካከል ተከስቶ የነበረው ግጭት በሁለቱም በኩል የሰው ሕይወት መጥፋቱ ይታወሳል። ይህንንም ተከትሎ በአካባቢው በተለይም ሁሉም ህዝቦች በጋራ የሚጠቀሙበት የንግድና ግንኙነት ማዕከል በሆነው የቱርካና ሐይቅ ላይ ተገድቦ የነበረው እንቅስቃሴ ገደብ ቀርቶ መደበኛ እንቅስቃሴ መጀመሩን የዳሰነች ወረዳ ነዋሪዎች ተናግረዋል። በወቅቱ በነበረ ግጭት ከኢትዮጵያ በኩል የተወሰዱ ጀልባዎችና የአሳ መረቦች ሳይመለሱ አካባቢው ወደ ቀደመ ሰላም እንዲመለስ ከመፈለጋችን የተነሳ ነገሮችን ትተን የነበረ ቢሆንም የኬንያ አርብቶ አደሮች የተወሰዱ ንብረቶችን ካለመመለስም አልፈው ተደጋጋሚ ትንኮሳዎችንና የከብት ዘረፋ ሙከራዎችን እያደረጉ ነው ብለዋል። የዳሰነች ወረዳ ምክትል አስተዳዳሪ አቶ ኦመር ናኩዬ በኬንያ አርብቶ አደሮች ተደጋጋሚ ትንኮሳዎችና የከብት ስርቆቶች እንደሚፈጸሙ ጠቁመው የህዝብ ለህዝብ ውይይት እንዲደረግ ተደጋጋሚ ቀጠሮ ቢያዝም እስካሁን አለመሳካቱን አስታውቀዋል። በኬንያ የቱርካና ግዛት ዲቢቲ ኮሚሽን የሆኑት ጆርጅ ኦቼን በበኩላቸው በኢትዮጵያ በኩል የደቡብ ኢትዮጵያ ክልል ከፍተኛ አመራሮች የተገኙበት ውይይት በዳሰነች ወረዳ አድርገን ግጭቱን እንዲቆም ካደረገን በኋላ ከሁለቱም ወገን የህዝብ ኮንፈረንስ በማድረግ በአጭር ጊዜ ውስጥ አርብቶ አደሮች እርስ በርስ እንደበፊቱ እንዲገናኙ ለማድረግ እቅድ ተይዞ የነበረ ቢሆንም በተለያዩ ምክንያቶች ግን ተግባራዊ አልተደረገም ሲሉ ገልጸዋል። ይህ ምናልባት በሁለቱም በኩል ላሉ ትንኮሳዎች ምክንያት ሊሆን ይችላል የሚሉት ኮሚሽኑ በቅርቡ ከሁለቱም በኩል በዛ ያለ ቁጥር ያላቸው አርብቶ አደሮች የሚሳተፉበት መድረክ እንዲዘጋጅ ከኢትዮጵያ በኩል አመራሮች ጋር እየተነጋገሩ ነው ማለታቸውን ቲክቫ ዘግቧል። ከውጭ ያገኘናቸው መረጃዎች ስናልፍ ደግሞ ጆ ባይደን በፍጥነት በሚስፋፋ ካንሰር መያዛቸው ተገለጸ። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን በፍጥነት በሚስፋፋ የፕሮስቴት ካንሰር መያዛቸው በሕክምና መረጋገጡ ተገልጿል። የቀድሞ ፕሬዝዳንት ጽህፈት ቤት ባወጣው መግለጫው ላይ እንዳለው የ82 ዓመቱ ጆ ባይደን የተገኘባቸው ፕሮስቴት ካንሰር ወደ አጥንታቸው የተስፋፋ እንደሚገኝ ገልጿል። ስልጣናቸውን ጥር ወር ላይ የለቀቁት ባይደን ባለፈው ሳምንት አርብ ባደረጉት ምርመራ ካንሰር እንዳለባቸው መታወቁ ተገልጿል። ጆ ባይደን ህመማቸው ከፍተኛ ደረጃ በሚል እየተለየ ሲሆን ይህም እንደ ዩኬ የካንሰር ምርምር ማዕከል ከሆነ በፍጥነት የሚዛመት ነው ተብሏል። ይህንን ተከትሎ ባይደንና ቤተሰቦቻቸው የህክምና አማራጮችን እየፈተሹ መሆኑን አስታውቋል። የአሜሪካ ካንሰር ሶሳይቲ የበላይ ኃላፊና የፕሮስቴት ካንሰር ባለሙያ የሆኑት ዶክተር ዊሊያም ዳህኦት እንደተናገሩት ይፋ በሆነው የባይደን የምርመራ ውጤት መሰረት ያለባቸው ካንሰር በባህሪው በፍጥነት የሚስፋፋ በመሆኑ ካንሰሩ ወደ አጥንት የተዛመተ ከሆነ ይድናል ብለው እንደማያምኑም አስታውቋል። ዶክተር ዳህኦት እንደቀድሞው ፕሬዝዳንት ያለ ምርመራ የተደረገለት ግለሰብ ምልክቶችን ለመቀነስና ካንሰር ያለባቸውን ህዋሶች እድገት አዝጋሚ ለማድረግ ሆርሞናል ቴራፒ ሊታዘዝለት እንደሚችልም ጠቅሰዋል።
ባይደን የመጀመሪያ ልጃቸውን በ2015 በጭንቅላት ካንሰር በሞት ካጡ በኋላ ለበርካታ ዓመታት በካንሰር ላይ ለሚደረግ ጥናትና ምርምር በርካታ አስተዋጽኦችን ሲያደርጉ ቆይተዋል። ለአብነትም እንደ አውሮፓውያን አቆጣጠር በ2022 እርሳቸውና ባለቤታቸው ካንሰር ሙንሾት ኢኒሺዬቲቭ የተሰኘ ድርጅት አቋቁመው በ2047 በካንሰር ምክንያት የሚሞቱ ከ4 ሚሊዮን በላይ ሰዎች ለመከላከል የሚደረጉ ጥናትና ምርምሮች ለመደገፍ ሲሰሩም ነበር። ተመልካቾቻችን የለተሰኘው የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን